በህይወታችን ራሳችንን ልንጠብቅ የሚገባው ሩቅ ካለ ጥላታችን ሳይሆን በቅርባችን ካለ ጥላታችን መጠንቀቅ አለብን ብዬ አስባለሁ። አብርሃም አሁን ላይ ለሱ ወዳጅ መስለው ለሱ ጥሩ ሀሳቢ መስለው ከወንድሙም ከእህቱም ከቤተሰብ ጋር እየተገናኙ በጣም ብዙ እየተሳሳተ መረጃ እያቀረቡ አብርሃምና ሩታ በመሀላቸው ጭራሽ በቃ የከባድ ጥላቻ እንዲኖርባቸው የሚያደርጉ አሉ። አሁንም ደግሞ እንግዲህ ይሄ ልጅ እየተናገረ ያለው አብርሃምና ሩታ ከተለያዩ 1 አመት ሆኗቸዋል። ይሄን ያህል 1 አመት የነበረ ጭቅጭቅ ሲፈነዳ ነው ልጁን እንደዚህ ያደረገው ብሏል ማለት ነው። ይሄ ሁሉ እኮ ማለት እናንተ ያሰራችሁት እናንተ የሰበሰባችሁት እናንተ ያመጣችሁት ነገር ነው ልጆቹን እዚህ ድረስ ያደረሳቸው። ስለዚህ ለአብርሃም ወዳጅ ለሩታ ወዳጅ መስላችሁ ትዳራቸውን ፍርስርስ ያደረጋችሁት እንደናንተ አይነቶቹ የሰው ሰይጣኖች ናችሁ ማለት ነው። ሰላም ሰላም የኔ ውዶቼ የወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበል ባላችሁበት ውዶቼ እንዴት ናችሁ? ሁሉ ሰላም ነው ወይ? አለው እንግዲህ መጥቼላችኋለሁ ማለት ነው ውዶቼ። ያው እየተፈጠሩ ያሉ ነገሮች እኔ ጋራ እንደዚህ ውሸቱን እውነቱን ድብልቅልቅ ማድረግ አይመቸኝም። ያው አውቃለሁ፣ እስቃለሁ፣ እጫወታለሁ፣ የተለያዩ ነገሮችን አመጣለሁ፣ የመሰለኝን ነገር አወራለሁ ምናምን የታወቀ ነው። ይሄ ነገር በሁሉም ቦታ ላይ እየተሰራ ያለ ነገር ነው እና ውዶቼ አሁን ላይ እንግዲህ ብዙዎቻቸው አብርሃምን ወዳጅ መስለው ለአብርሃም ተጨናቂ መስለው እንደውም በደንብ መጠንቀቅ ያለባችሁ ቤተሰቦቼ ማለት ነው። እውነት ነግራችሁ በሩቅ ያለ ጥላት ማለት ነው። ከሩቃችሁ ያለ እናንተን ማግኘት የማይችል ጥላት እናንተን ምንም ማድረግ አይችልም፣ ሊያወራ ይችላል እንጂ። ግን ደግሞ ከጎናችሁ ያለ አብሯችሁ የሚበላ አብሯችሁ የሚጠጣ ጓደኛ፣ ወንድም፣ እህት፣ ቤተሰብ መስሎ ከጎናችሁ የሚኖር ሰው ያ ሰው ነው እናንተ ሳታውቁት ጉድጓድ ቆፍሮ የሚቀብራችሁ ማለት ነው። እና አብርሃምም አሁን ጓደኛ መስለው ቤተሰብ መስለው ምናምን በቃ ቀርበው ከጎኑ ትዳሩን ፍርስርስ እያደረጉት ስኬታማ የነበረውን ትዳሩን ደስተኛ የነበረውን ትዳሩን ልጅ ወልዶ ደስተኛ ሁኝ እኖራለሁ ብለ ያሰበውን ልጅ ነው ዛሬ ላይ እንደዚህ አድርገው አዙረውበት አጭሰውበት እንግዲህ ልጁን እንደዚህ ናላው እንዲዞርና ማሰብ እንዳይችል ያደረጉት የገዛ ጓደኞቹ ራሳቸው ቤተሰቦቹ ናቸው ብዬ አስባለሁ። ምክንያቱም ከእናት ከአባት በላይ ጓደኛ በጣም ለኛ ቅርብ ነው ታውቃላችሁ ማለት ነውና ስለዚህ ምድራችሁ ፈልጌ ነው ዛሬ ላይ ይሄ ልጅ ሩታና አብርሃም ከተለያዩ አመት ሆኗቸዋል። ስለዚህ 1 አመት ሙሉ ጭቅጭቅ በጣም ይሰለቻል ምናምን እና ከዚህ በኋላ ከሩታ ጋር መኖር አይችልም ለማለት ያህል ነው እያለ ያለውና የአብርሃምን ህይወት አንተ አትኖርለትም፣ የሩታንም ህይወት አንተ አትኖርላትም ማለት ነው። ሁለቱን ፈጣሪ እህል ውሃቸውን አንድ ካደረገው አንድ ላይ ይኖራሉ። ግን ደግሞ ከፈጣሪ ከመጣ ግን ደግሞ ሰው ስላለና ስላላለ ሳይሆን መቼም ቢሆን አብሮ አይኖርም ማለት ነው። ስለዚህ አንዳንድ ጊዜ በሰው ህይወት ውስጥ ገብተን ባንፈተፈት አሪፍ ነው ብዬ አስባለሁ። ይሄ ልጅ አሁን ለአብርሃም ወዳጅ መስሎ ከወንድሙ ከዴቭ ጋር ተገናኝቶ ምናምን በቃ እያወራ ነው። ግን በሱ ቤት አሁን በጣም ወዳጅ መስሏል። ግን የአብርሃም ስኬት ያናድዳቸዋል። የሩታ ስኬት የአብርሃም ስኬት ጥሩ ደረጃ ላይ መድረሳቸው የሚያናድዳቸው ሰዎች ናቸው። በህይወታቸው ገብተው እንደዚህ ፍርስርስ እያደረጓቸው ያሉት የእውነት በቅርባችሁ ካለ ጥላት ፈጣሪ ይጠብቃችሁ። በጣም ከባድ ነው።